ሙስሊም ነው ወይስ ክርስቲያን ነው? አይ እኔ ሙስሊም ነኝ፣ ግን የጓደኛ ስልክ ነው። ኦኬ። እና ልደት በጣም ነበር የማከብርህ። መሳደብ ጀመርክ መሰል። ስነ ስርዓት ብትይዝ እውነቴን ነው ስለማውቅህ አንተ። ጥያቄ ሲጠየቅ ደግሞ ስድብ ሆነ ለሙስሊም ጥያቄ ደግሞ ይህ እኮ ነው። ምንድን ነው የተሳደብከው? እስኪ ጋር በጣም ነበር የምወድህ ምናምን ብሎ እና ከመጀመሪያ እንዲህ ከሆነማ እንገፋበታለን። ምናልባት አሁን ወንድማችን ራሱ ገስት ላይ ሆኖ ሲባል የነበረውን አልሰማም። ውይይቱ ምንም ጭቅጭቅ የሌለው ምናምን በፍቅር የሆነ ውይይት ነው የምናደርገው እየተባለ ይህን እንኳን መስማት አልፈለገም። እና የምትችሉ ለመወያየት ብቻ ግቡሽ እና ለመወያየት ብቻ እና ሙስሊም የሆናችሁ ላኩ። ኢቭን ለዛም ማስረጃው አልኳችሁ ከቁርአንና ከመሐመድ መምጣት በፊት ስለሱ መኖር፣ ስለ አምላክነቱ፣ ስለ ጌትነቱ፣ ስለ ፈጣሪነቱ የሚያውቅ ማህበረሰብ እንደ ማህበረሰብ አለው? የለም። ካለ ያሳዩናል፣ ካለ ያሳዩናል። ኦኬ። ስለዚህ በታሪክ ውስጥ ክርስትና ስለ አምላክነት፣ ስለ ክርስቶስ አምላክነት በቂና ሰፊ ማስረጃ አለው። ዳዝ እስላም ስለ አላህ አምላክነት ታሪካዊ ማስረጃ አለው ወይ? በአንደኛው፣ በሁለተኛው፣ በሶስተኛው አምላክ ነው ብለው ያመልኩት ነበር ወይ? አላህን የእስላም ኮሚኒቲዎች ነበሩ ወይ? እንዴት ነው ሊተጠቃል? አንዴ እድሉን ስሰጥ ነው መሀል ላይ የምትገባው እያወራው ስለሆነ ማለት ነው። ስለዚህ ይሄ ይሆናል ጥያቄያችን። በዚህ ላይ እየተወያየን እንቀጥላለን። ሰው ገብቷል፣ እናስተናግዳለን። ውይይቱን ቀድመን ከመጀመሪያችን በፊት ቅድመ ሁኔታዎችን ወይም ፕሪኮንዲሽኖችን እናስቀምጣለን። የመጀመሪያው ፕሪኮንዲሽን ያለማስረጃ ማውራት አይቻልም። አንድ ያለማስረጃ ማውራት አይቻልም። አንድ የሚዩት አድርግልን። የመጀመሪያው ፕሪኮንዲሽን ያለማስረጃ ማውራት አይቻልም። ሁለተኛው ፕሪኮንዲሽን ለረብሻ ለጭቅጭቅ ወይንም ደግሞ እንቶ ፍንቶ ለማውራት ከሆነ እዚህ ላይቭ ላይ መቀመጥና መወያየት አይቻልም። ለምንናገረው ለየትኛውም ነገር ማስረጃዎችን እየጠቀስን እናወራለን ማለት ነው። ኦኬ። ስለዚህ የመጀመሪያው ጥያቄያችን የሚሆነው ምንድን ነው? የመጀመሪያው ጥያቄያችን ከነብዩ መሐመድ መምጣት በፊት አላህን እንደ አምላክ የሚያመልኩ ኮሚኒቲዎች አሉ ወይ? አላህ ብለው የሚያመልኩ የሙስሊም ወይም ኢስላም ኮሚኒቲ ከነብዩ መሐመድ እና ከቁርአን በፊት አለ ወይ? አሽራፍ አሁን ሚዩትን አንሳ። በመጀመሪያ ግን በተመሳሳይ ጥያቄ እኔም እጠይቃለሁ ማለት ነው አይደለ? ከጠየቅኝ በኋላ በተመሳሳይ ፖይንት አንተን እጠይቃለሁ። አሳየን። እኔማ ይሄው ማስረጃዬን ቁጭ አድርጌ እየጠበቅኩኝ እኮ ነው። ችግር የለውም። ስለዚህ አንተንም እጠይቃለሁ፣ ተመሳሳይ ጥያቄ እጠይቃለሁ። ችግር የለውም። አሳየን፣ ትጠይቀኛለህ። አሁን አንተ አሳየኝ፣ ማስረጃን አሳየኝ። አሁን አንተ ምንድን ነው የምታሳየኝ? ምንድን ነው ይኸውልህ፣ ማስረጃ ከምን የምትፈልገው ምንድን ነው የምታሳየን? አሁን እኔ አሳየዋለሁ። እሱ የጠየቀኝ ነገር አሳየው። ስለ አላህ አምላክነት የምታመጣቸውን ተረጋጋ። አንተ ተቀበል እባክህ። እኔ ከአንተ ጋር እንደምትዋሸው ሳይሆን የምትናገረው ተረጋጋ። እኔ ከአንተ ጋር አላወራም። አትረብሸኝ። በማን እንዳገባ አንደኛ ቅድም ነግሬያለሁ። እጅግ ስነስርዓትህን ይዘህ ታወራለህ። እጅግ ከማንኛውም ሰው ጋር ስታወራ እጅግ በጣም ስነስርዓትህን ይዘህ። እኔ ከአንተ ጋር ከማን ጋር ነው የማወራው? አንድ ሰው ምረጣ። ሁለታችሁ ነው የማወራው። አንድ ጊዜ ዝም በል። አንድ ጊዜ ዝም በል። ጥያቄያችንን በተረጋጋ መንፈስ አዳምጡ። የመጀመሪያው ጥያቄያችን ከነቢዩ መሐመድ በፊት በአንደኛው እና በሁለተኛው እና በሶስተኛው ክፍለ ዘመን አላህን እንደ አምላክ የሚያመልኩ ኮሚኒቲዎች ወይም የእስላም ማህበሮች አሉ ወይ? ከራሳችሁ ከእስላሚክ ሶርስ ነው የምታሳየን። ከኢስላሚክ ሶርስ ክርስትና ከክርስትና ሶርስ ያሳያል። ኢስላም ከኢስላሚክ ሶርስ ያሳያል። አሁን ልቀጥል። አንዴ አዳምጠኝ። ጥያቄውን በደንብ ሁላችንም ልንይዘው ይገባል። ከኢስላሚክ ሶርስ ስለ አላህ አምላክነት ከቁርአንና ከነብዩ መሐመድ በፊት ከራስ ከኢስላሚክ ሶርስ
አውጥተህ ታሳይናለህ። ስለ አምላክነቱ እና ስለ ሙስሊም ኮሚኒቲ አላህን ያመልኩ ስለነበሩ ኮሚኒቲዎች ማለት ነው። ቀጥል፣ አሁን ቀጥል። ሚዩትን አንሳና ቀጥል። አስወራኝ ድጋሜ ምን እንዳታደርገኝ። ይኸውልህ አክብሬክ ነው የመጣሁት። ምን እንዳታደርገኝ አሳየነው። ስለዚህ ወደ ማስረጃ ይኸውላችሁ ጥያቄን ልትገመውና ልክ ከሆንኩኝ አሳያለሁ። ምንድነው ያለው? አላህን ሱብሃነሁ ወተዓላ የነቢያቶች አምላክ እንደሆነ ወይም ደግሞ የሆነ ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያት እንደሚያመልኩት ማስረጃ አሳየኝ ነው አይደለ? አይደለም። ምንድን ያልከኝ? እስኪ ድገመው። በደንብ አዳምጠኝ። በአንደኛውና በሁለተኛው በሶስተኛው መቶ ክፍለ ዘመን ውስጥ ከነቢዩ መሐመድ ቀድሞ በነበሩ በአንደኛው በሁለተኛው በሶስተኛው መቶ ክፍለ ዘመን ውስጥ አላህን እንደ አምላክ የሚያመልኩ የኢስላም ኮሚኒቲ አሉ ወይ? ካሉ የእነሱን ማስረጃ ከኢስላሚክ ሶርስ ማለት ነው ከቁርአን በፊትና ከመሐመድ በፊት በአንደኛው በሁለተኛው በሶስተኛው መቶ ክፍለ ዘመን አላህን እንደ አምላክ የሚያመልኩ ፈጣሪ ነው የሚሉ ስሙን እየጠሩ የሚያመልኩ የኢስላም ኮሚኒቲ አሉ ወይ? እሱን ማስረጃ አሳየኝ አልኩ። አሁን ድጋሜ እንትና ማነው ለተቃል ድጋሜ በመሀል ከገባብኝ ስቄ ነው የምወጣው። እየሳኩ እወጣለሁ። በመሀል እንዳትገባብኝ። አንድ ሁለተኛ መውጣት ላንተ አይደለም የተጀመረው። እየሳኩ ነው የምወጣው። ባንተ ማለት እዚህ ጋር ሰዎች እንዲስቁብህ አድርጌ ነው የምወጣው። አሁን እንዳትገባብ ማለት ነው። ግባና አሳየኝ ነው። ወደ ማስረጃ ሂድ። ወደ ማስረጃው ጥያቄው ምንድን ነው? በአንደኛው ለብቻ ከውራ እሺ፣ ዝም በል አስቀጥለኛ። እንዴ ነው ልተተቃል አስበል መጽሐፍቶች አንድ አዳምጠኝ። ከየትኛው ኮርስ ነው ያለው? ኢስላሚክ መጽሐፍ ላድርግልህ። ይሄ መጽሐፍ ቅዱስ ሲታይ ነገር መስሎ ነው። ይኸው በቃ እሺ፣ ሌላ ኢስላማዊ ቡክ አደረኩት። አሳየኝ። አሁን እንድታየው እነዚህ ቀይሬልህ እንደዚህ ላድርግልህና እንደዚህ ይሁን። እሺ ጥያቄው ምን መሰላችሁ? የጠየቀኝ ጥያቄ በአንደኛው ክፍለ ዘመን በሁለተኛው ክፍለ ዘመን ኢስላሚክ የሆኑ ኮሚኒቲዎች አላህን እንደሚያመልኩ ማስረጃ ስጠኝ ብሎኛል። አስቡ እንግዲህ ቁርአን አለ ብሎ የሚያስበው እሱ መች መሰላችሁ? ለተቃል ቁርአን አለ ብሎ የሚያስበው መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ነው። ስለዚህ ማሳየው ምን መሰላችሁ? የቀደምት ነቢያት አላህን እንደሚያመልኩ ነው ማሳየው። ያንን ደግሞ ማሳየው ከምንድን ነው? ከራሱ መጽሐፍ ነው። ትስማማለህ? ትስማማም? ለተቃል ከኢስላሚክ ሶርስ ነበር ያልኩ ወንድሜ። የላችሁም ኢስላሚክ ሶርስ? አሳየ። አብሽር የላህም ወይ? ቀስበል ሀቢቢ ቀስበል። እየተረጋጉ የኔ አባት ላሳየህ ነው። እየተረጋጉ አትሳቁ። አሽራፍ እስክሪፕቱ አታሳይሽ፣ ላይቭ ይዘጋል። አንደኛ እስክሪፕቱ አይዘጋ። አብሽሩ። ስለዚህ አሁን አንዴ ከአንድ ሶርስ አሳይህና ከዛ ወደ እስላማዊ ሶርስ ሄድልሃለሁ። ምክንያቱም ከአንደኛው መቶ ክፍለ ዘመን በፊት እስልምና ሃይማኖት ስለሌለ ነው አይደለም? በአንደኛና በሁለተኛ ክፍለ ዘመን ስለሌለ ነው አይደለ? ከኛ መጽሐፍ ምክንያቱም ብራዘር ያንተና የመሰሎች ኢስላሚክ ሶርስ ማሳየት ያልቻልከው በአንደኛና በሁለተኛ ክፍለ ዘመን ላይ ስለሌለ ነው አይደል? በቃ በሱ በልና እንድታሳይ እንፍቀድልህ። ኢስላሚክ ሶርስ በአንደኛና በሁለተኛ መቶ ክፍለ ዘመን ላይ ማሳየት ያልቻልከው እስልምና ስለሌለ ኢስላሚክ ሶርስ ይኸውልህ፣ ስክሪፕቶን ዞር አድርገው ፕሊዝ። ስክሪፕቶን ዞር አድርገው። በምን ላሳይክ ታዲያ? በእጄ ላሳይክ እንደዚህ ያደረኩኝ? አዎ በእጄ አሳየኝ ወይ ደግሞ በሌላ ነገር። ይኸውልህ ብራዘር፣ እኛ ፈጣሪ ኢላሁኩም ኢላሁን ዋሂድ ብሎን አላህ ሱብሃነሁ ወተዓላ ፈጣሪያችሁና ፈጣሪያችን አንድ ነው ብሏል። አለ ወይ ቶ ሌላው ነገር አላው ላሳይክ ነው። ቀስበል ተረጋጋ። ኢስላሚክ ሶርስ አለ። በቃ ሶስት ሆናችሁ አላወራም። ከማን ጋር ልቀጥል? ሰው ምረጡልኝ መጀመሪያ። ከሱ ጋር ነው የምትቀጥለው። በአንደኛና በሁለተኛ ክፍለ ዘመን ኢስላሚክ ሶርስ ይዘና ተብሏል። ሰው ምረጡልኝ። ይኸው ልደት ታወራለህ። እኔን ታወራኛለህ። ችግር እኔ ነው። ከአንተ ጋር ልቀጥል? አዎ እኔ ነው። እሺ ኢዮባም ልደተቃሉ በማል እንዳጋቡብኝ። ችግር የለም አይገባም። ከአንተ ጋር ነው የማወራው። አይ ቲንክ ሶ ማለት ነው። እሺ ምንድን ነው ያልከኝ? የተጠየቀው ጥያቄ ምንድን ነው? ድገምልኝ። በደንብ ነው የማውቀው። ከእስላሚክ ሶርስ አላህ ሱብሃነሁ ወተዓላ እንደሚመለክ ማስረጃ ስጠኝ ነው አይደለ? አይደለም። ለምንድን ነው እንትን ያንተ ደግሞ ተለየ?
እሺ ያንተ ተለየ ድገማ። መሐመድ ሲያስተምር የነበረውን አላህ ተብሎ ሲናገርለት የነበረው አስተምሮ በአንደኛና በሁለተኛ መቶ ክፍለ ዘመን ላይ አላህ ልክ መሐመድ ሲያስተምረው የነበረውን የአላህ አይነት አስተምሮ እንደ ኮሚኒቲ ሆኖ ሲያመልኩ የነበሩ ሰዎች አሉ ወይ ሚለውን አንደኛና ከሁለተኛ መቶ ክፍለ ዘመን ላይ ከኢስላሚክ ሶርስ ላይ ተሰጠናል። ሶርሱን በነገራችን ላይ አንተ ገድበኝ። ሶርሱን የማቅረብ የኔ መብት ነው እንጂ አንተ መብት አይደለም። አንተ መረጃ የመቀበል መብት ነው። የማጣራት አስበረት አስወራኝ ረብስ ችግር የለውም። ከኢስላሚክ ሶርስ እኛ ከክርስትና ሶርሱ ነው የምናሳየው፣ አንተም ከሙስሊም ሶርስ። ያለበለዚያ እስልምና በነገራችን ላይ ሶርስ ከዚህ አምጣ ተብሎ አይገደብም። ይኸውልህ ሶርስ ከዚህ አምጣ ተብሎ አይገደብም። ብራዘር አንግል የለውም። ሶርስ ከዚህ አምጣ ተብሎ ከፈለግከው አምጣሽ ችግር የለውም። አንተ ከ610 ዓመተ ምህረት በፊት እስልምና ኤግዚስት ሲያደርግ እንደነበረ አንተ ማስረጃ አምጣ ከፈለግከው። ሄሮን ነው ብሮ። እሺ አንተ ጀግና ነው። እንቀጥለና አሁን ሰምተኛል አይደለም? የተጠየቀው በጣም የሰማው በጣም ነው የሰማው። እሺ በጣም ነው የሰማው። ከፈለግከው አልኩ። በቃ ከፈለግከው ሶርስ ይወላል። መሐመድ ሲያስተምሩ የነበረውን አላህ ሲመለክ እንደነበረ ያን አስተምሮ ከ610 ዓመተ ምህረት በፊት እንደነበረ ኤግዚስት ሲያደርግ እንደነበረ ማስረጃ አምጣ ከፈለግከው ነገር። ከፈለግከው ጎበዝ፣ ከፈለግከው። እሺ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው ከመምጣታቸው በፊት አንድ ኮሚኒቲ የማን ነው? የኢየሱስ ኮሚኒቲ ነበር። አሁን ማሳየክ ምንድነው? ኢየሱስ ራሱን ጨምሮ የኢየሱስ ኮሚኒቲ አላህን እንደሚያመልኩ ነው ማሳየክ። ባይ ዘ ዌይ ያዳመጥክ አይደል? እንዳገባ መረጃ ብለኛል። መረጃ ብለኛል። አንተ ግን አንደኛ ሪስፔክት አታደርግም እንዴ? የሰው ቤት እኮ ነው የመጣው። እስክሪብቶን ዞር መረጃ ብለኝ ለምን ታስወርታ ወራብ ዞር አድርገው ከተባልክ ምንድነው የማትሰማው አንተ? ቆይ መረጃ ብለኛል አይደል እኮ። እሺ እስክሪብቶን ዞር አድርገህ ስትባለ መጀመሪያ ለምንድን ነው የማትሰማው? ችግር የለውም ከእጄ ጋር ነው ብራዘር። እንዴ ኧረ እኔ ያለ እስክሪብቶ እንዴት ነው የማወራክ እንዴ? አሁን በእስክሪብቶ ምን እንደ አላህ እስክሪብቶ ምናምን ነገር ትጠቀማለህ እንዴ? በቃ የጠየቀውን ነገር እሺ ቶ እኔ ሌላ ነገር ውስጥ አልገባም። አሁንም እንደመሸሽ እንዳይመቻ አንተ በቃ ሾው በዚህ አወራለሁ። ችግር የለውም በዚህ። እሺ መሐመድ ሲያስተምረው የነበረው አስተምሯል። ጠየቀኝ እኮ ጥያቄውን አሁን ልመልስ። ስለዚህ መጽሐፍ ቅዱስ እስልምና ራሱን ችሎ መቆም አይችልም። መጽሐፍ ቅዱስ ላይ መጣበቅ አለበት አይደል? ከፈለከው ሶርስ ከፈለከው ቃል ገብታ ከፈለከው ሶርስ ብለኛል። ልቀጥል ምንድነው እንግዲህ እስልምና ወይም ደግሞ እኛ አምላካችን አላህ Subhanahu Wa Ta'ala የምንለውን ፈጣሪ ከመሐመድ በፊት የነበሩ ኮሚኒቲዎች እንደሚያመልኩት ማስረጃ ስጠኝ ነው ያለኝ። በጣም አሪፍ። አሁን ማስረጃ ልሰጥ ነው እኔ። እንግዲህ ከእስላማዊ ማለትም ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነው ከመነሳታቸው በፊት ካሉ ኮሚኒቲዎች ውስጥ አንደኛው ኮሚኒቲ የማን ኮሚኒቲ ነው ከተባለ ኢየሱስ እያስተማረው እንደዚህም እያመለከው የነበረው አንድ ፈጣሪ አላህ አለ። ያ ኮሚኒቲ ያ ኮሚኒቲ ኢየሱስ እየመራው የነበረው ኮሚኒቲ ኢየሱስ ጨምሮ ኢየሱስ ራሱን ጨምሮ እንደዚሁ የኢየሱስ ነገድ ወይም የኢየሱስ ተከታዮች ጨምሮ አላህን ያመልኩ ነበር። ማስረጃ ላምጣላችሁ። መጀመሪያ ማስረጃ ትተማመንበታለህ አይደል? ባይ ዘ ዌይ ከመጽሐፍ ቅዱስ ከጠቀስክ ይሄ መጽሐፍ ቅዱስ አምንበታለሁ፣ እዛ ላይ ያለው መረጃ አምንበታለሁ ብለህ ነው የምታመጣው። እስኪ ሰውዬ ነው አይደል? አይዞህ ችግር የለውም። ይሄን ብቻ በጣም ፋራ ነህ። አሁን ጠይቀኸኝ ለምን ትገባለህ? በቃ ይሄን አምንበታለሁ ብለህ ነው የምትሄደው ነው። ምክንያቱም የማያይዝልህ ነገር አለ። ወረደ አማርኛ ምረጥ። ሰውዬ ምን ነክቶ ነው? አንድ የተረዳሁት ነገር ግን ቢኖር ምን እንደሆነ ታውቃላችሁ? አንድም እስላማዊ ማስረጃ የለም ባይዚ እስልምና ስለመኖሩ ከመሐመድና ከቁርአን በፊት እስልምና ስለመኖሩ አንድም እስላማዊ ማስረጃ እንደሌለ እኔ ይሄ ልጅ አሁን ፕሩፍ አድርጎልኛል። እሺ እኔ ጥያቄ መልሱ። አንዴ ልጠይቅ። እናንተ ተጠያቂ ናችሁ። ዛሬ ሁላችሁም ዛሬ ተጠያቂ ናችሁ። ተጠያቂ ብቻ ነው። ጠይቃለን። በደንብ ነው የምንጠይቃቸው። በደንብ ተጠያቂ ናችሁ። ዛሬ ተጠያቂ ናችሁ። ሙስሊሞች ዛሬ ተጠያቂ ናቸው። ልደት ዛሬ በጣም እናመሰግናለን። ትልቅ ነገር ነው ፕሩፍ ያረክልን። ምክንያቱም የለንም ማስረጃ የሚባል ነገር የለንም፣ መጽሐፍ ቅዱስ ላይ ሄደን ነው የምንጠቅሰው ብለዋል። እናመሰግናለን።
ከሙስሊም ሶርስ አንጣ ሲባል በጣም ጨንቆት ነበር። አይተህ ከሆነ ይገባል ይወጣል፣ ወደዛ ወደዚህ ይላል፣ 10 ጊዜ ስክሪፕት ያወጣል ምናምን። ከዛን ከፈለግከው ሲባል መጽሐፍ ቅዱስ ጋር ሊሄድ ነው። ምክንያቱም ከፈለግከው የሚለው ቢያንስ ከቁርአን ማምጣት ስለማይችል ወይም ከሌላ ከሙስሊም ሶርስ ማምጣት ስለማይችል በር የከፈተለት መሰለው ማለት ነው። ከዛን ሁለተኛው ጥያቄ ደግሞ እሺ አንተ ለምን ሚዩት ማታደርገው? ስርዓት የሚባል ነገር አለ። ዝም ብሎ ሰው ቤት አይወራም። መጀመሪያ ትጠይቃለህ፣ ፍቃድ ጠይቀህ አውራ ስትባል ታወራለህ። ሚዩት አድርገው። በሁለተኛው ሐሳብ ደግሞ ተያያዛውንም የምታመጣውን ሶርስ ታምንበታለህ ወይ? ለምሳሌ ከመጽሐፍ ቅዱስ ካመጣ መጽሐፍ ቅዱስ ልታምንበት ይገባል የሚለው ደግሞ ሌላኛው ማሰሪያ ሆነበት ማለት ነው። ስለዚህ ያለው አማራጭ መሳደብ ነበር። የለም ይሄ ልታመጣልኛቸው ዛሬ አበዱ እነዚህ ሰዎች። ተስብልታቸውን የተነካው መሰለኝ ዛሬ ቀጥል ይወራ። አይ እኔማ ጨረስኩኝ። ኡስታዝ ነው ምናምን የሚል ገብቷል። እሱን አውሩት። አይ ቲንክ እሱ ክርስቲያን ነው አይደል? አይ ቲንክ በቅርብ ከእስልምና የወጣ ሰው መሰለኝ። ኦኬ ልዳት ሰላም ክርስቶስ ይብዛላችሁ። ቃል ኢያብ ቆን እንዴት ዋላችሁ ሁላችሁ? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም፣ ሁሉ መልካም። እኔ እንኳን ቃል ያቀኛል መሰለኝ ቃል ዝም አለ። ያ ፎይ ጋር እኔ እንኳን ከእስልምና የመጣሁት አይሚን ጥያቄ ነበረኝ። አሁን ልጅ ላይ ያ ወጣ ችግር የለም ቁጭ እያዳመጣል። እንኳን ደህና መጣ። እንግዲህ ከእስልምና ወደ ክርስትና የመጣ ወንድማችን ነው። ላይ በምገባበት ሰዓት ላይ ሁልጊዜ እንድትመጣና መሰረታዊ ክርስትና ትምህርቶች እንድማማር እንድትማር ከወዲሁ ጋብዛለሁ። ዛሬ እያደረግን ያለነው ነገር ምንድን ነው? ኮንስታንቲኖስ አለ ፍሬሙን እናስይዘውና ኢየሱስ ወይንስ አላህ በታሪክ ውስጥ አምላክነታቸው የሚታወቀው በታሪካዊ ማስረጃ ውስጥ አምላክነታቸው የሚታወቀው የኢየሱስ ነው ወይንስ የአላህ? አንደኛው ዋነኛው ትልቁ ቶፒክ ይሄ ነው። እስኪ አቡ ካሊድ ነው የሚለው። ቤት እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። አሁን በስነ ስርዓት ወያያለን ተስፋ እናደርጋለን። አብሽር። እሺ ጥያቄያችሁን ሰምተዋል? አዎ ሰምቼዋለሁ። ከኢስላሚክ ሶርስ ማስረጃ እንድታመጡ ብለህ ነበር። ማስረጃ አለ። ይኸው ቪዲዮ ከፍተህ ማስረጃ ማሳየት ትችላለህ። ጥያቄውን ከሰማሁ። ኦኬ ለቪዲዮ አመቺ ሁኔታ ላይ አይደለም ያለሁት። አንድ መናገር የምችለው ነገር ግን ማስረጃ ይቅርታችሁ በቁጥር ነገራችኋለሁ። ተረጋጋ፣ ችግር ተረጋግተህ ባይብል እንደ ማስረጃ መጠቀም እንችላለን። ምክንያቱም ደግሞ ባይብል የሰዎች ትረካ በዛ ዘመን የነበረ ታሪክ የተዘገበበት እንጂ ክርስቲያናዊ ሶርስ አይደለም ነው። ክርስቲያናዊ ሶርስ ከሆነ ክርስቲያናዊ ሶርስ ነው ብለህ ማስረጃ ስጠኝ። ከባይብል አሳየኝ አላህን እንደ አምላክ ነው። ጥያቄው ግን ሙስሊም ላይ ነው አይደለም? አንዴ አይ ይኸውልህ እዩ ተረጋጋ። ከማን ነው የማወራው? 10 ጊዜ ተረጋጋ አትበል። ተረጋግተን እያለን ነው አንተ የገባኸውና በተረጋጋ ቤት ገብተህ ተረጋጋ ማለት ትክክል አይደለም። ሲቀጥል ጥያቄው ለሙስሊም ነው ያቀረብነው። መጽሐፍ ቅዱስ የሙስሊም ሶርስ መሆን ከቻለ ችግር የለብንም። ግን አንድ ነገር አረጋግጠልን ትጀምራለህ። አዎ ጥብቅ የሆነ ሶርስ አይደለም፣ የተጠበቀ ሶርስ አይደለም። ሶርስ ሊሆን ይችላል። መጽሐፍ ቅዱስ የምናምናቸው አውርቼ አልጨረስኩም። በየመሃሉ አትግባ። ለኛ ሶርስ መሆን ይችላል ብለህ ካልክ ትጠቅሰዋለህ። ስትጠቅሰው ግን የምታምንበትን ሶርስ ነው የምትጠቅሰው። ማታምንበትን ልጠቅስ ስለማትችል እሱን ካረጋገጥክልን በኋላ ጥቀሰው፣ ችግር የለው። ቀጥላው። ኦኬ ሶርስ ለመሆኑ እኔ በዛ ነገር ላይ ማመን አይጠበቅብኝም። ከዛ ነገር በከፊል አምናለሁ። ከዛ ነገር ደግሞ በከፊል የሰዎች ጽሑፍ ስለሆነ ሶርስ ለመሆኑ ሶርስ አይደለ ያለው ታሪክ ዘጋቢዎች ሰዎች ሊሳሳቱ ይችላሉ። ያ ነገር ምንድን ነው? ኢስላሚክ ሶርስ ነው የጠየቃችሁኝ አይደለ? ምን በምን ዙሪያ? አላህ አሁን ኢየሱስን ወይም አላህ ብለህ ነው እንትን ያልከው?
ያ አላህን የሚወክል ወይ ደግሞ ምን ብለን ጥያቄ እሺ፣ አንተ ደግመህ ጠይቀኝ። እሺ አላህን የሚያሳውቅ ኢስላሚክ ሶርስ ነው እያልኩኝ ያለው አይደለም። ጥያቄውን አንደኛ ተረጋግጠህ ተወሰኑ። ጥያቄውን ሳሰሙ ወደ መልስ ትሄዳላችሁ። ለመልስ የምትሄዱበት ቦታ በራሱ የሚያዝናና። አንዴ ተረጋግተህ አዳምጠኝ ጥያቄውን። በአንደኛው እንዲሁም በሁለተኛው በሶስተኛው መቶ ክፍለ ዘመን አላህን እንደ አምላክ የሚያመልክ የኢስላም ኮሚኒቲ አለ ወይ? አላህ አምላክ ነው ብሎ አያቶችና ኢየሱስን ጨምሮ አላህን ሲያመልክ የነበረው አንድ ስርዓት ያለው ሙስሊም ይጥፋ። አንድ ስርዓት ያለው ሰው የሚያዳምጥ ሰው ሲያወራ መሀል ላይ አትግባ። እድሉ ሲሰጥህ ታወራለህ። ያለበለዚያ ከአንተ ጋር እዚህ ጋር የሚጨቃጨቅ ሰው የለም። እሸኝሃለሁ የትኞቹም ሰዎች እንደምሸኛቸው። እኔ የምትጨቃጨቁ ከሆነና ሰው እንዳላስወራ የምታደርጉ ከሆነ ድፍረት እንደሌላችሁና ለምታወሩት ነገር በቂ ማስረጃ የሌላችሁ አካላቶች እንደሆናችሁ ነው የምንረዳው። ምክንያቱም በጣም በርካታ ውይይት አድርጌ አውቃለሁ። በጣም ብዙ ውይይት ህግ ማታውቁ ከሆነ ሄዳችሁ አጥንታችሁ ነው ስለ ውይይት ህግ። ዓለም ላይም እንደዚህ አይነት እናንተ እንደምታደርጉት አይነት ውይይት የሚያደርግ ሰው የለም። ጥያቄ ሳይጠየቅ እንዴት ነው ወደ መልሱ ምትሮጠው? ጥያቄውን እኮ እየነገርኩን ያለት ሳትሰማ ትመልሳለን። ስለዚህ ተረጋግተህ አዳም። ጥያቄውን ደቂቃ ሰጥሃለሁ የምትመልስበት። ምንም ነገር አልፈልግም። ሌላ አታካራ ውስጥ ማንም መግባት አይፈልግም። ከእናንተ ጋር ማንም ሌላ የቃላት ልዩነት ጦርነት ውስጥ መግባት የሚፈልግ ሰው የለም። ጥያቄውን ስማ፣ ማስረጃህን አሳይ። በቃ አለቀ። ፔሬድ። ከዚህ ውጭ ሌላ ምንም ነገር አንፈልግም። ጥያቄው ምንድን ነው? በአጭሩ በአንደኛው በሁለተኛው በሶስተኛው መቶ ክፍለ ዘመን እናንተ አሁን ላይ ያላችሁትን የሙስሊም ማህበረሰቡ እንደናንተ የሚያምን ህዝብ ነበረ ወይ? አሁን የምታምኑት እምነት ያለው አላህን እንደ አምላክ አድርጎ የሚቀበል ህዝብ ማህበረሰብ አለ ወይ? አላህ አምላክ ነው ብሎ የሚገዛ የሚያመልከው ማህበረሰብ አለ ወይ? በአንደኛው በሁለተኛው በሶስተኛው መቶ ክፍለ ዘመን ለዚህ ማስረጃ ናሳይ። 2 ደቂቃ ሰጥቻለሁ። ከ24 ነው። ከ26 ሲል ታቆማለህ። ወደ ማስረጃ ሂድ። ኦኬ፣ ጥያቄ ትጠይቃላችሁ፣ ግን ረጅም ሰዓት የምታወሩት እናንተ ሆናችሁን ያገኘሁት። ይሁን ችግር የለውም። ለአልከው ጥያቄ አላህን እንደ አምላክ የሚገዙ ሰዎችን እንደ ማስረጃ እንዳቀርብልህ ከሆነ ለእናንተ ክርስትናን ያስተማሩትን ግብጾችን እንደ ምሳሌ ማድረግ ይችላሉ። ግብጾች በመጽሐፋቸው አላህ ብሎ እግዚአብሔርን ተክተው እንትን ይላሉ እንጂ አላህን እግዚአብሔር የሚለውን ኢየሱስ ብለው አስተምሮም እንትን ብሎ አያውቁም። እና ባይብል ሲቀጥል ደግሞ ባይብልን እንደ ማስረጃ እንደ ሶርስ መጠቀም ይችላሉ። ባይብል ምክንያቱም የሰዎች ትረካ እንጂ እንትን ስላልሆነ ማለት ነው። የክርስቲያናዊ መጽሐፍ አይደለም። ክርስቲያናዊ መጽሐፍ ከሆነ ክርስትና የሚል አስተምሮ እና የክርስቲያኖች መለያያ ሊሆን አይችልም። አንድ መጽሐፍ ነው ማለት ነው። ይበቃል። አመሰግናለሁ። ባጭሩ ይሄ ይመስላል። ባይብልን እንደ ሶርስ መጠቀም ይችላል እያልኩ ታሪክ አለ። ደቂቃ እኮ አላለቀም። ቤት አለ ማስረጃ ታዲያ ነገርኩህ እኮ ባይብል ሶርስ አንተ የምትለው አሳየኝ። ዮሐንስ ወንጌል 17:3 ላይ ለምሳሌ እውነተኛ አምላክ የሆንከውን አንተን የላከውንም ይኸውልህ የላከ ምን ብሎ ነው የሚጀምረው? አረብኛውን ትከፍትልኛለህ ከቻልክ ከተመቸህ። አረብኛውን አንዳንድን ክፈትልኝ ይበቃኛል። አረብኛውን ኦሪት ዘፍጥረት አንዳንድ አንተ የቋንቋ ችግር እንዳለባችሁ ያየው ብሉይ ኪዳን ከሆነ በዕብራይስጥኛ ነው፣ ሐዲስ ኪዳን ከሆነ ደግሞ በግሪክ ነው። ይሄንንም እንደዛማ በትክክል ይኸውልህ በአማርኛ በአረብኛ የለም መጽሐፍ ቅዱስ። ይሄንን ሪካርድ አድርጉና ያዙ። በአረብኛ መጽሐፍ ቅዱስ የለም እያለ ነው። አረብ ክርስቲያኖች እየታደሙ ማስረጃ የለም አላልኩኝም። ይኸውልህ ኦሪት ዘፍጥረት አንዳንድ በአረብኛው ከቻልክ ኦሪት ዘፍጥረት አንዳንድን ፍጥረት ነው። ዮሐንስ ወንጌል ነው ያልከው። አሁን ዮሐንስ ወንጌል 17 ብለህ ነበረ። ዮሐንስ ወንጌል ምዕራፍ 17 ብለህ ነበረ። አሁን ደግሞ ዘለ ዘፍጥረት ሄድክ። አንድ ጋር ያን አስተምሮ ነው ልንገርህ። ኢየሱስ ያስተማረው አስተምሮ አለ ዮሐንስ 17:3 ላይ ዮሐንስን ልክፈትላችሁ እሱን እንዲከተሉና ያው እያነበብክ ተረጉምልናለህ አንዴ። አስተምሮቱን ያልኩት ማስረጃ ሊያወጣልን አስተምሮቱን ማስረጃውን ሊያወጣልን ነው። ኢስላሚክ አስተምሮን ያልኩክ ማስረጃውን ኢስላማዊ አስተምሮ የሆነ እዚህ ጋር አለ 17:3 ላይ በደንብ ልብ በሉና
አንዴ ቆይ እስላማዊ ማስረጃ ባይብል ለእኔ ማስረጃ ይሆነኛል ብለሃል አይደለ? ይኸው አሁን አወጣልህ እሱ። ይኸው ትንሽ ጠጋ አድርገውና በደምብ እንዲታይ አንብብልና በተደጋጋሚ ከባይብል ከእናንተ ጋር የምንወያይበት ምክንያትም ከባይብል የምናምነው በከፊል ስላለ ነው። ያ ማለት ኢስላሚክ አስተምሮ የሆነ ከባይብል ስላለ ማለት ነው። እውነተኛ አምላክ ብቻ የሆንክ አንተን ይላል ኢየሱስ ራሱ ነው የሚለው። ለአንድ አምላክ ስለመገዛት እያስተማረ ነው። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ስለመዳን ቀጥታ በግልጽ ይቅርታ አንዴ እየሰማ እየተደማመጠ ስለጀመረ አይ ከፍ ብላ አንብቦ ነው ያልኩ። ምንም ማለት ነው እንትን ስትልኝ እኔ የፈለኩትን ጥቅስ ከፍተህልኛል አይደለ? ከላይ ጀምራ ለምን አስፈራ? ቁርአን አይደለም መጽሐፍ ቅዱስ ማን ልደተ ቃል የራስ መጽሐፍ ነው የተፈጠረው። አትፍራ። ያው አንተ ማታነበው ከሆነ እኛ እናነበዋለን። አንተ ማታነበው ከሆነ እኛ እናነበዋለን። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ይሄን አንብበው እስኪ፣ ከዚህ ጀምሮ አንብበው እስኪ። ከማን ጋር ነው ያወራው? አባት ሰዓቱ ደርሷል ልጅህ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ ይሁን ካንተ ስለ ዘላለም ሕይወት ሊያስተምር ስለ መዳን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት። ይሄንን ከቁርአን ደግሞ ላገናኝ። እውነተኛ አምላክ የተባለው እዚህ ጋር ማለት ነው። እውነተኛ አምላክ የተባለው እዚህ ጋር ማለት ነው። ማን ነው? የኢየሱስ አባት ተብሎ የተገለጸው ማን ነው? አላህ ነው። እሱ የኢየሱስ አባት ነው እዚህ ጋር የተገለጸው አላህ። አባት ተብሎ በባይብል አስተምሯል አለ። አባት ተብሎ የተገለጸው አላህ ወይ እግዚአብሔር ነው። ብቸኛ አምላክ አላህ ነው። እየተስተማረው አላህ ልጅ አለው ማለት ነው። የተወለደ ልጅ አለው። ቤት ስለሆነ ችግር አትፍጠር። ይኸውልህ አላህ ልጅ አለው አይደል ያልከው? ልጅ የሚለው አንተ እንደምታስበው አይነት ልጅ ከሆነ አዎ የለውም። አላህ ሊኖረውም አይችልም። አልወለደም። ልጅ የሚለው በዚህ ጋር በባይብል ገለጻ ልጅ የተባለው አንተም ልጅ ነህ። ቁርአን ሁላ የእግዚአብሔር ልጆች ናቸው ይላል። አይ አባት ነው። አላህ አባት ነው። አባት መሆኑን አመንክ? ምን አላህ አባት እኔ ችግር የለብኝም። ችግር የለኝም። አባት ተብሎ በገለጻ ደረጃ ፈጣሪ ለሚለው የተተካ ከሆነ ችግር የለብኝም። ግን አባት ተብሎ ወላጅ አባት እንደ ሰው አንተ ነው የምታወጣኝ። ተረጋጋ ብራዘር። አላህ ልጅ አለ። እስቲ ና እንደዛ የሚለውን የትኛው የቁርአን ክፍል ሊኖረው አይችልም? ስማ ሊኖረው አይችልም። አላህ ልጅ አልወለደም አልተወለደም። በቃ ችግር የለውም። እስቲ አላህ በዚህ መልኩ ልጅ ሊኖረው ይችላል። ችግር የለውም። እኮ አንተ ባልከው መሰረት እስቲ የሚል ማስረጃ እስቲ ስጠን። እስቲ በዚህ መልኩ እንደዚህ ከኪስህ መሆኑን እናሳየና ሄደህ ሻሃዳ ትይዛለህ ኩሱ ጋር። ስለዚህ ይሰማል ለምዘ እኔ ይኸውልህ ለእያንዳንዱ ነገር እንትን ግላዊ ምልከታዬን አስቀምጬልሃለሁ። ግላዊ ምልከታ እንደ እስልምና አይሰራማ ወንድማችን። ከእስልምና አለ ይኸውልህ አላህ አባት ተብሎ አሁን እዚህ ጋር በባይብል አስተምሮ ላይ ያለው አባት ተብሎ የተገለጸው አንተ መቀላቀልህ ነው እኮ። አላህ እንደዛ ብሎ እንዲያስተምር እንትን ያለው ልጅ አለው ሲባል ልጅ ወለደ አላችሁ እናንተ። ያ ነው ችግሩ። የሱ ልጅ አምላክ ሊሆን ይችላል፣ የተገኘ ነገር አምላክ ሊሆን ይችላል ስላላችሁ ነው ይሄን አስተምሮ ያስቀረው። የአንተ አስተምሮ አይደለም። እሺ ባይብል የአንተ አስተምሮ ከሆነ ክርስቲያናዊ አስተምሮ እንደሆነ ማስረጃ ስጠኝ። እሺ ወንድማችን፣ አሁን አንተ ያወራው ነገር እስላማዊ አስተምሮ አይደለም አይደል? የራሴ ምልከታ ነው ብለሃል። ክርስቲያናዊ አስተምሮ አታይ። እሺ ክርስቲያናዊ አስተምሮ ውስጥ ስለ ኢየሱስ የተጠየቀው ለምን ተሻሻለ ወንድማችን? ለምን አንተም ተጠይቀህ እዚሁ ጋር ተጠይቀኝ። ረጅም መተዋራ አንተ
ትጠይቀኛለህ። ችግር ይኸውልህ አሁን ያልኩ ነገር ምንድን ነው? አሁን አንተ የተናገርከው ነገር ኢስላማዊ አስተምሮ ነው ወይስ ከራሴ ከኪሴ ነው የተናገርኩት እያልክ ነው? የትኛው ያልኩት ነገር? አሁን የተናገርከው ነገር በዚህ መልኩ እኔ አባት ልለው እችላለሁ ያልክበት አስተምሮ የኢስላማዊ አስተምሮ ነው ወይስ? ይኸውልህ ኢስላማዊ አስተምሮ ጋር ላገናኘልህ። አባት ነው ወይስ አይደለም ተብሎ በገለጻ ነው ወይስ አይደለም? ይኸውልህ አንተ አባት ወልዷል የምትል ከሆነ አይሆንም፣ አይደለም። ኧረ ስለፈጠረ በእናትህ የእኛን አስተምሮ እንነግራለን። ስማ ወልዷል የሚለውን ፈጥሯል ለሚለው ቃል ከተጠቀምክልኝ ነው። ይኸውልህ ወልዷል የሚለው ምን አይነት ወልዷል የሚለው ፈጥሯል ለሚለው የተገለጸ ከሆነ ችግር የለብኝ፣ ሊንግዊስቲካል ችግር ይሆናል። ግን ወልዷል ሪፍሌክሽን ጥያቄ በጣም በሚገርም ሁኔታ ይቅርታ ቆስጠንጢኖስ፣ አሁን ለጠየቅነው ጥያቄ የሰጠንን መልስ ላሳያችሁ። ከመሐመድ እና ከቁርአን በፊት አላህን እናንተ እንደምታመልኩት እንደምታምኑት እንደዛ ብሎ የሚያምን ኮሚኒቲ አለ ወይ? አላህንስ አምላክ ብሎ የሚያምን ኮሚኒቲ አለ ወይ ስለው አለ አለና ዮሐንስ ወንጌል ምዕራፍ 17 ላይ ሄደ። በጣም በሚገርም ሁኔታ ሊያሳየን የሄደው ምንድነው? አላህን አምላክ ብለው የሚያምኑ ኮሚኒቲዎች እንዳሉ ለማሳየት ወዴት? ወደ መጽሐፍ ቅዱስ። ኦኬ፣ ወደ መጽሐፍ ቅዱስ ሄደ። ወደ መጽሐፍ ቅዱስ ሄደና አባት ሆይ ከሚለው ጀምሮ እውነተኛ አምላክ የሆንክ አንተን የሚለውን ማሳየት። አባት ሆይ ብለው አላህን የሚያምኑ ማህበረሰቦች ነበሩ ማለት ነው። አላህን አባት ሆይ ብለው እኔ የጠየቅኩት ጥያቄ ወንድማችን አሁን እዚህ ጋር የተበላው እና ደግሞ የተሸወደው ሁለት ነገር ነው። አንደኛ እስላማዊ ማስረጃ የለም፣ ከነጭራሹ የለም። ማወቅ ያለባችሁ እዚህ ጋር ያላችሁ ክርስቲያኖች እስልምና ለራሱ አንድ ቀን ማስረጃ ሆኖ ማያውቅም። የራሱን ማስረጃ ቀርቦ አሳይቶም አሳምኖም አያውቅም። ስለዚህ እስካሁን የገቡት ሰዎች ሁሉም ማስረጃቸው ምንድነው? መጽሐፍ ቅዱስ። ማስረጃቸው ምንድነው? መጽሐፍ ቅዱስ። ምክንያቱም በታሪክ ውስጥ አይታወቅም እስልምና ፔሬድ። እስልምና በታሪክ ውስጥ ስለማይታወቅ ማስረጃቸው በታሪክ ውስጥ ወደሚታወቀው መጽሐፍ ቅዱስ ነው። ይሄ ራሱ ለእኛ ባይዜ ትልቅ ፕሩፍ ነው። ይሄ ለእኛ ትልቅ ፕሩፍ ነው። በታሪክ ውስጥ የሚታወቀው ታሪካዊ ማስረጃም ጭምር ሆኖ እያቀረቡት ያሉት መጽሐፍ ቅዱስን ነው ማለት ነው። እስላማዊ ማስረጃ አንድ የለም። ሁለተኛ ያሳየን ማስረጃ አላህን ነው ብሎ የነገረ አባት ተብሎ የተጠራውን አካል ነው። አባት ተብሎ የተጠራውን ታዲያ ናዌዴስ ያሉ ሙስሊሞች እኛ የጠየቅነው አሁን ላይ ያሉ ሙስሊሞች የሚያምኑትን እምነት ከዛሬ ብዙ ሺህ ዓመት በፊት በአንደኛውና በሁለተኛው መቶ ክፍለ ዘመን ያሉ ክርስቲያኖች ያምኑታል ወይ? ስለዚህ አሁን ላይ ያሉ ሙስሊሞች አላህን አባት ብለው ያምናሉ ያለ ነው ይሄ ልጅ በንግግሩ። ከዚህ ምን ተረዳን ማለት ነው? ምን ተረዳች? ሁለት ነገር፣ እስላማዊ የሚባል ሶርስ የለም። ሊኖር ያልቻለው ደግሞ እስላማዊ የሚባል ሶርስ ኢስላም የሚባል ሃይማኖት ከነጭራሹ ስለማይታወቅ፣ ስለዚህ ወደሚታወቀው ወደ ክርስትና መጣና ወደ ክርስትና ሲመጣ ክርስትና ላይ ያለው ደግሞ ምንድን ነው? ለማምለጫ የተጠቀሰው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ አባት የሚል ነው። አባት ካለ ደግሞ ቀጥታ በእጁ ከያዘው ቁርአን ጋር በቀጥታ ተጋጨ። ልጅ አለው ብሎ ማመን አላህን ምን የሚያደርግ ነገር ነው? በእጅጉ በእስልምና የሚያስወግዝ ወይም ደግሞ ካፊር የሚያስብል ተግባር ሰርቶ ነው የወጣው ማለት ነው። እስልምና በራሱ መቆም የሚችል ሃይማኖት አይደለም። አንድ ታሪካዊ ማስረጃ የለውም። ለአላህ ታሪካዊ ማስረጃ የለውም። ከቁርአን ውጪ በአንደኛውና በሁለተኛው ክፍለ ዘመን አላህን እንደ አላህ የሚያመልክ የሚያመሰግን ኮሚኒቲ የለም። ታሪካዊ ማስረጃም የለም። ሁለት የገቡት ሰዎች እንዳለ የሚያሳዩት ምንና ምንድን ነው? መጽሐፍ ቅዱስንና መጽሐፍ ቅዱስን ብቻ ነው። ከተበረዘ ሶርስ እንዴት ነው የአላህን አምላክነት የምታሳየው? በእነሱ ቤት እኮ ቁርአን ተበርዟል። ይቅርታ፣ መጽሐፍ ቅዱስ በእነሱ ቤት ተበርዟል። እጅግ ከተበረዘ ሶርስ እንዴት ነው የአላህን አምላክነት የምታሳየው? ሃው ዴር! እንዴት? እስኪ ቀጥሉ በሌሎቻቸው። እኔ የኔ ምልከታ ነው። ይሄን ልመልስላችሁና እመጣለሁ። አንዴ እኔ ግን ስትገቡ አንዴ እንትን ብዬ ሶሪ ገቢ ለምሳ አውጥቼው ነው ቢሮ ላይ ነኝ። ይችል ልመልስ። እሺ ይቅርታ። ምኑ ነው የምትመልሽ? ለልጁ ይጠየቃል። ምንድነው ልጁ ይጠየቃል? ከራሴ ከቅዱስ ቁርአን ልመልስ። እሺ ከቅዱስ ቁርአን ከቁርአን አይደለም የጠየቅነው ሀቢባ፣ አንድ ያዳምጪኝ። ጥያቄው ከቁርአን አይደለም። ቁርአንም ከመውረዱ በፊት ነቢይ መሐመድም ከመወለዳቸው በፊት ከዛ በፊት አላህን እንደ አምላክ የሚያመልክ የሙስሊም ማህበረሰብ አለ ወይ ነው ጥያቄው።
ጥሩ ጥያቄ ወንድሜ። እኔ ስመልስልህ ግን ሳትፈሩ ሳትደናገጡ ጊዜ ስጠኝ። እሺ፣ መደናገጥ አያስፈልግም። እና ኦኬ፣ ከአደም ጀምሮ ሙስሊም ነበረ። የአደም ሰዎች ሙሴም ሙስሊም ነበር። ሙሳ ልበልህ፣ ሙሳ አለይሂ ሰላም ሙስሊም ነበረ። አንተ ከመጽሐፍ ቅዱስ አለ ማወራክ ከገዛ ከቁርአኔ ሙሳ ሙስሊም ነበረ። አብርሃም ሙስሊም ነበር፣ አንድ አምላክ አምላኪ ነበረ። ኖህ ሙስሊም ነበር፣ አንድ አምላክ አምላኪ ነበር። ሁላቸው ሙስሊም ነበሩ። ሁላቸው ሙስሊም ስለመሆናቸው ስለ አንድ አምላክ ይመሰክሩ። እንዳታስወጣኝ ፕሊስ፣ አትፍራ፣ አትደናገጥ። አትደናገጥ፣ ችግር የለም። እኔ ይኸውልህ አያስፈልግም መጽሐፍ ቅዱስን መጥቀስ። እሺ፣ እኔ ልጁን ተረድቼዋለሁ፣ የምረዳው መንገድ። ሀቢባ እህቴ፣ አንዴ ስራ ትተሽ እኛ ጋር መተሽ ተረጋግተሽ ብታወሪ። አንድ ጊዜ ተረጋጊና ተረጋግተሽ አዳምጪ። በጣም እንወድሻለን። ተረጋግተሽ አዳምጪ። እኛ የጠየቅነው ልብ ብለሽ አዳምጪ። ከቁርአንም በፊት እንዲሁም ደግሞ ከነቢዩ መሐመድ መምጣትም በፊት በአንደኛውና በሁለተኛው በሶስተኛው መቶ ክፍለ ዘመን የሙስሊም ማህበረሰብ ነበር አላህን አምላክ ብሎ የሚያምን ለሱ ከቁርአን ውጪ። ቁርአንማ ከነቢዩ መሐመድ በኋላ የመጣ ነው። ከዛ በፊት ሌላ ኢስላሚክ ማስረጃ አላችሁ ወይ ነው ጥያቄ። ጥሩ ጥያቄ። እኔ እኮ ጥያቄ በጣም ንግጥ እንኳን አይደለም አሁን ቅድምም ገብቶኛል። እኔ ማስረጃዬን ልንገርህ። አያ ሙስሊም እስከሆንኩ ድረስ በእስልምና ነው ማስረጃ የምሰጥክ። አንተ ከመጽሐፍ ቅዱስ ነው አላልክም ቅድም? አሁን እሱ ከወጣ በኋላ መጽሐፍ ቅዱስ እና ቆይ ባባይ ተረጋጉ። እናንተ ብዙ ናችሁ፣ እኔ አንድ ብቻ ነኝ። ተረጋጉ። አንተ ከመጽሐፍ ቅዱስ ነው አላልክም? ማስረጃ የሚሰጡት እኔ ከመጽሐፍ ቅዱስ አልሰጥም ማስረጃ። በቃ ይቀመጥልክ መጽሐፍ ቅዱስ። ከእስልምና የሰው ልጅ ከሃይማኖቱን ይመልስልካል። ቆይ ለምንድን ነው ጠየቅ? ይኸውልህ አሁን እውነተኝነት ከፈለክ 1700 ህዝብ ጥሩ ጥያቄ። እሺ ታስጨርሰኛለህ? እኔ መቼም አታደናብረኝም። እኔ ቁርአን መቼ የወረደው በነብዩ ሰለላሁ ዐለይሂ ወሰለም በሳቸው ጊዜ ነው የወረደው። ለኢሳ ወርዷል፣ ለሙሴ ወርዷል። ለሁላቸውም ስለወረደ ሁላቸውም ሲሰብኩ የነበሩት እስልምናን ነው። በአንድ አምላክ አምልኮ መኖርን ነው። ይሄ ነው ህዝቡ። ሙሴ ለእስራኤሎች እንትን ሲላ ሙስሊሞች ነበሩ። ሁሉም ሙስሊሞች ካኑ ሙስሊሚን። አብርሃም እኔ ሙስሊም ነኝ ብለዋል። አንድ ማስረጃ ቁርአን ላይ ቁርአን አይደለም። ማኛ ከቁርአን በፊት ስላለ ነገር ነው እየጠየቅን ያለ ነው እንዴ? ከቁርአን በፊት ስላለውና ከቁርአን በፊት ኦኬ፣ ጥሩ ጥያቄ እንደው አመጣው። ጥሩ ጥያቄ። ተረጋጋ። ጥያቄ ገብቶኛል። ጥሩ ጥያቄ ስለገባኝ እመልስልሃለሁ። አይ ነው ምን ይዘህ እንደምትመጣ። እኔ ከቁርአን በፊት ቁርአን እኮ ስለ ወደፊትም ፓስት ስለሆነውም ነው የሚያወራው። ስላለፉት አመታትም ነው ያወራው። ስለ በፊት ገና አደም ሲፈጠር ገና ደግሞ አደም ከመፈጠሩ በፊት አላህ እንዴት ነው የሰው ልጆችን እንዴት እንደምለመፍጠር ተዘጋጀ ሁሉ ቁርአን ውጪ ማስረጃ የላችሁ? ከቁርአን ውጪ በላይ እዚህ ምድር ላይ ምንም የለንም። ለእናንተም ከመጽሐፍ ቅዱስ እሺ፣ ጥያቄ ልጠይቅህ። እሺ፣ ችግር የለው። እኔ አንተን ልመልስ። ባባዬ፣ እኔ ወንድሜ፣ ወገኔ፣ አንድ ጥያቄ ልጠይቅህ። አንድ ሀቢባዬ፣ ለምሳሌ ከነብዩ መሐመድ መምጣት በፊት ሙስሊሞች ነበሩ? አዎ። ምንድን ነበር የሚጠቀሙት ለአምልኮ? ለአምልኮ የሚጠቀሙት አንድ አምላክን መገዛት። ዛሬም ድሮም ወደፊትም አንድ አምላክን ከመገዛት ውስጥ አምልኮ የለንም። ቁርአን ነበር እጃቸው ላይ? ከመሐመድ በፊት የነበሩ ሙስሊሞች ቁርአን ነበር እጃቸው? እንጅል ነበር። እንጅል ማስረጃ አውጪ። እሱንሽ ማስረጃ አውጪ። ቁርአን ላይ አለ። ከቁርአን በፊት እኔ ደግሞ አንድ ጥያቄ ጠይቅ። ና ይኸው አትፈራኝም አይደል? አትፈራም አይደል? ቆይ አትፈራኝም አይደል? አትፈራኝም አይደል? አትፈራኝም አይደል? አትፈራኝም። አንድ ጥያቄ ጠይቅክ። መች መለሽ? ኢየሱስ ጌታ ሰው ምን? ቆይ ልጠይቅክ። ኢየሱስ አንተ እንደዚህ በጠየቀኝ መንገድ ነው ልጠይቅክ። ኢየሱስ መጽሐፍ ቅዱስ የአምላክ መሆኑን ኢየሱስ አምላክም ሰውም ነብይም በለው በምን አረጋገጥክ? ማን ያረጋገጠልህ? ከመጽሐፍ ቅዱስ እንዳትመልስልኝ። ከሌላ ልመልስልኝ። በራሱ በጠየቀኝ
መንገድ ጠይቀሃለሁ። ምንም እንዳትደናበር። በጠየቀኝ መንገድ ጠይቀሃለሁ። ግድ የለህም አንተ ተረጋጋ። እኔ በጠየቀኝ መንገድ ጠይቃለሁ። ከመጽሐፍ ቅዱስ ውጭ በሌላ ማስረጃ ልመልስልሽ። እሺ መልስ። በጣም ጥሩ። አንድ መርሳት የሌለብሽ ነገር፣ አንቺ ግን ለጠየቁሽ ጥያቄ ከቁርአን ውጭ ሌላ ማስረጃ በቃ ሌላ ቦታ አትግባ። አትግባ፣ ሌላ ቦታ አትግባ። እቺ መልሳት። ከመጽሐፍ ቅዱስ ውጪ ምን አይነት ታሪክ አለ? እስኪ የቤተ ክርስቲያን አባቶች እንዴ ይሄ መጽሐፍ ቅዱስ ነው። ኤትስት አብራኝ ኤትስት ካልሆንክ በስተቀር ነገር ባባይ ኤትስት ነክ አይደለህም። አማኝ ነክ። እኔ ስለ ክርስትና አማኝ ነክ ማስረጃ ማመጣው በቃ አማኝ ነክ። ቆይ አማኝ በይ አማኝ ነክ። አማኝ ነኝ። ጥያቄ በጥያቄ አማኝ ነክ ወይ? ነኝ። በቃ ኦኬ። እኔን የጠየቀኝን ጥያቄ በአንተ ልጠይቅህ። ከመጽሐፍ ቅዱስ ውጭ ቤተክርስቲያን ምናምን እንዳትል ና፣ ቤተክርስቲያን ወዲህ ወዳ እንዳትል። ከመጽሐፍ ቅዱስ ውጭ ከቤተክርስቲያን ውጭ ሃይማኖታዊ ቤተክርስቲያን ሃይማኖታዊ ነው፣ መጽሐፍ ቅዱስ ሃይማኖታዊ ነው። ከነሱ ውጭ ማስረጃ ማመጣው ከመጽሐፍ ቅዱስ ውጭ ወጣሁልሽ። ተውኩልሽ መጽሐፍ ቅዱስን፣ ተውኩት መጽሐፍ ቅዱስን። እንዴት ነው ለኢየሱስ አምላክነት ከኤቲስቶች ወይ ከቁርአን? እኔ ለክርስቶስ አምላክነት ከቁርአን አልጠቅስም ወይ ከሙስሊም ሶርስ አልጠቅስም። ስለ ኢየሱስ አምላክነት ሌላ ቦታ አትግባ። አታስቀይስ። እቺ መልስ። አታስቀይስ። እሺ መልስ። የላ ቀጥል። እኔ የጠየቅሽኝ ጥያቄ ከመጽሐፍ ቅዱስ ውጪ ስለ ክርስቶስ አምላክነት ታሪካዊ ሃይማኖት ስርዓት ውጪ እና ልንገር፣ ከሃይማኖት ስርዓት ውጪ በቃ ይሄ ነገር አሳውቆኛል ኢየሱስ ክርስቶስ ስለመኖሩ በላይ። ስለ ኢየሱስ ክርስቶስ ኤቲስት እንዴት ይነግረኛል? ሲጀመር አምላክ እንዳለ አሁን የጠየቅኩ እንዳታስወጣኝ የጠየቅኩን መልስ ቀጥታ። ታሪካዊ ማስረጃ ልስጥሽ? በምን መጽሐፍ ቅዱስ አይደለም የምሰጥሽ ማስረጃ፣ የታሪክ ማስረጃ ልስጥሽ? ምን አይነት ታሪክ ላሳይሽ? እና እንግሊዘኛ ማንበብ ትችያለሽ? ችግር የለም። በአማርኛ ኦኬ። አረብኛም እንግሊዘኛም ምንም አልችልም። የኢትዮጵያንም ቋንቋ አልችልም። በአማርኛ ንገረኝ። አረብኛም እንግሊዘኛም አትችይም፣ ግን ቢሮ ውስጥ እየሰራሽ ነው። እንግሊዘኛ አትችይም? ምንም ነገር አልችልም። በአማርኛ ንገረኝ። ግድ የለም። እኔ በመጣህበት መንገድ ስለምመጣ በአማርኛ አስረዳኝ። ህዝቡ እየሰማ አልችልም። አንዴ እኛ እንዳሳየንሽ ግን አንቺም ታሳይናለሽ ሀቢባ፣ እንዳትረሺ። እሱንም እኛ እንዳሳየንሽ ባይዘሴም ወይ አንቺም ታሳይናለሽ፣ እንዳትረሺ። ቀጥል ልደት። እሺ ልተርጉምልሽ ስለማትችይ። እሺ አዎ ልተርጉምልሽ። እሺ አዎ እንደዚህ ይላል። ይሄ አሁን መጽሐፍ ቅዱስ አይደለም። ይሄ እነዚህ ሌተሮች ናቸው። ሌተሮች ናቸው፣ ጽሁፎች ናቸው። ኬት አመጡት? እነማ? እነዚህ ሰውየው የጻፈው ላሳይሽ እኮ ነው። ይሄ አግናጤዎስ የሚባል እኔ አሁን እኮ ጥያቄ ነው እኮ ኬት አመጡት? አሁን ይኸውልህ በኮንፊደንስ ጠይቀህናል። በኮንፊደንስ መልስ እኮ። አዳምጪኝ። ቅድም ከመጽሐፍ ቅዱስ እንዳጠቅስልኝ አልሽኝ። ይሄ የታሪክ ማስረጃ ነው። ይሄ የታሪክ ማስረጃ ነው። ምንድን ነው ማስረጃ? ይሄው የታሪክ ማስረጃ፣ ይሄው ጽሁፍ ሂስትሪ ነው፣ የታሪክ ማስረጃ ነው። ላነብልሽ ነው። አንዴ አዳምጪኝ። እሺ እንደዚህ ይላል። For our God Jesus Christ፣ የኛ አምላክ ኢየሱስ ጂሰስ ክራይስት እንዳትል አታቆም እኮ አንተ አታቆም። በቃ ላቆም ብለኸኛል። ጂሰስ ክራይስት የለም ብለኸኛል። እንዳትዋሽ። ይኸውልህ ጂሰስ ክራይስት የለም ብለኸኛል ወንድሜ፣ እንዳትዋሽ። መቻልኩኝ ካልክማ ጂሰስ ክራይስት አለ ምድር ላይ ማለት አለ። አምላክ ነው ምድር ላይ ነበረ። ከዛ ወደ አባቱ ሄዷል፣ አርጓል አይደለ? ኖ። እሺ አሁን እኔ ጥያቄ አሁን እሱም ከመጽሐፍ ቅዱስ ነው። እኔ የኔ ጥያቄ ከመጽሐፍ ቅዱስ አይደለም። ጌታን ብለህ ታምናለህ? ከዚህ ላሳይሽ። ይሄ መጽሐፍ ቅዱስ አይደለም። እሺ ከዚህ ጽሁፍ ላሳይሽ። ይሄ መጽሐፍ ቅዱስ አይደለም። ይሄ መጽሐፍ ቅዱስ አይደለም። ናንተ ወንድሜ ይሄ እሺ ይሄ መጽሐፍ ቅዱስ አይደለም። እሺ ለምሳሌ ይሄ መጽሐፍ ቅዱስ አይደለም።
ስማ ና አሁን እንደዚህ ታሪክ መጽሐፍ ነው። እሺ ከዚህ ላሳይሽ። እሺ ቆይ ተረጋጋ ፍቅር የኔ ወንድም ወገኔ። ይኸውልህ አለመግባባት ችግር የለውም ተረጋጋ። በደማ ስሜታችንን እንሰብስብ። ስሜትሽንማ ከኔ ጋር ሳይሆን ምናልባት ከሌላ ሰው ጋር መሰብሰብ ይቻላል። ቅርታ እና ወይ ሙስሊም አረ ዛሬ አለ እንጂ ሙስሊምን ማስረዳት አደያ የሆነ እኔ ምን እንደሆነ ነው እንጃ። ከሻሃዳው ጋር አብሮ የሚሰጣቸው ነገር አለ መሰለኝ እንደ ክትባት አይነት ነገር እና አይምሯቸውን የምትጠቀሙ ጥሩ ነው። ምናልባት ቢሮ ላይ ቁጭ ብለሽ እያገለገልሽ ያለሽው በእውቀት ነገር ይመስለኛል እና አይምሮሽን ብትጠቀሚ መልካም ነው። ለሌላ ጊዜሽ ታችን ሌሎቻችሁም እንደዚሁ ካላችሁ ቃል ያሰማልን ለለቴ። አሚን አሚን። ዝም ብላችሁ አስቡት። ከመሐመድ እና ከቁርአን በፊት ሙስሊሞች ነበሩ ከተባለ ለእነሱ ማስረጃቸው መሆን ያለበት ራሱ ቁርአኑ አይደለም። ማስረጃቸው መሆን ያለበት እነዚህ ሰዎች እጃቸው ላይ አሁኑ የሙስሊሙ ማህበረሰብ ያለው ቁርአን ከመኖሩ በፊት አላህን ያውቁታል ከተባለ ሲያመልኩበት ለነበረው ለዛ ነገር ማስረጃ ነው መቅረብ ያለበት። ኦኬ። በአንደኛውና በሁለተኛው በሶስተኛው ክፍለ ዘመን ልክ በአሁኑ ሰዓት ላይ ያሉ ሙስሊሞች የሚያመልኩትን አላህ የሚያመልኩ ማህበረሰብ ነበረ ወይ? ማህበረሰብ ነበር ወይ? እንደ ማህበረሰብ ለነዚህ ማህበረሰብ ቁርአን ማስረጃ መሆን አይችልም። እኔ ለክርስቶስ አምላክነት ታሪካዊ ማስረጃ ካልኩኝ መጽሐፍ ቅዱስን አይደለም ጠቅሰው። ስለ ክርስቶስ አምላክነት ታሪካዊ ማስረጃ ካልኩኝ መጽሐፍ ቅዱስን አይደለም ጠቅሰው። በአንደኛው በሁለተኛው በሶስተኛው ክፍለ ዘመን የነበሩ ጽሁፎችን ነው አምጥቼ እንደ ማስረጃ የምጠቅሰው እንጂ መጽሐፍ ቅዱስን አይደለም የምጠቅሰው፣ ወይንም ብሉይ ኪዳንን ወይ አዲስ ኪዳን አይደለም የምጠቅሰው። የምጠቅሰው ታሪካዊ ማስረጃ ነው። የታሪክ ማስረጃዎችን የምጠቅሰው